ጤና ይስጥልን እንደምንሰነበታችሁ ተመልካቾቻችን። በሳምንታዊ የአማራ ወጣቶች ማህበር የሪፖርት ዳሳ ፕሮግራማችን በድጋሚ ተገናኝተናል። በዛሬው መሰናዷችን በኦሮሞ ብሔረሰብ አስተዳደር ዞን የተከናወኑ ደማቅ የደም ልገሳ መርሃ ግብርና ማህበሩ ከ22 ዞን አጋር አመራሮች ጋር በቀጣይ አቅጣጫዎች ላይ የመከረበትን ዝርዝር መረጃዎች ይዘንላችሁ ቀርበናል። ከፕሮግራሙ ጋር መቅደስ ደሴ ነኝ። አብራችሁን ቆዩ። መሰናዷችን በሰብአዊነት ተግባር እንጀምራለን። በኦሮሞ ብሔረሰብ አስተዳደር ዞን የታየውን የደም እጥረት ለመቅረፍ የዞኑ ጤና መምሪያ የደም ባንክና የጤና ተቋማት ባቀረቡት ጥሪ መሰረት የወጣቶች ማህበር አባላት ደማቅ ተሳትፎ አድርገዋል። በዚህም መሰረት ሚያዝያ 13 2018 ዓ.ም በደዋ ጨፋ ወረዳ በወለዲና በሸክላ ንዑስ ማዘጋጃ ቤቶች በተካሄደ መርሃ ግብር የወጣቶች ማህበር ስራ አስፈጻሚዎች እና አባላት በመሳተፍ 23 ዩኒት ደም ለግሰዋል። የዞኑ ወጣቶች ማህበር ዋና አስተባባሪ አቶ ከድር መሐመድ ይህ የተጀመረው በጎ ተግባር በሌሎች ወረዳዎችና ቀበሌዎች ተጠናክሮ እንዲቀጥል ጥሪያቸውን አስተላልፈዋል። ይህ በዞኖች ደረጃ የሚታየውን የወጣቶች ንቁ ተሳትፎ እንደተጠበቀ ሆኖ በክልል ደረጃ ደግሞ ማህበሩን ይበልጥ ለማጠናከር የሚያስችሉ አዳዲስ አቅጣጫዎች መቀመጣቸውን ሰምተናል። የአማራ ወጣቶች ማህበር የ9 ወራት የስራ አፈጻጸሙን መሰረት በማድረግ ከ22 ዞን አጋር የወጣት አደረጃጀት አመራሮች ጋር የጋራ የግምገማ መድረክ አካሂዷል። በመድረኩም ወጣቶች ይበልጥ ተጠቃሚ ለማድረግ ሰፊ ስምምነት ላይ የተደረሰ ሲሆን በተለይም በሁሉም ዞኖችና ከተማ አስተዳደሮች ትኩረት ሊሰጣቸው የሚገቡ 5 ዋና ዋና አቅጣጫዎች ተቀምጠዋል። ከነዚህ መካከል የማህበሩን አባላት መረጃ፣ ቋሚና ጊዜያዊ ሀብቶች እንዲሁም የወጣቶች መዝናኛ ማዕከላትን በመለየት ሪፖርት የማድረግ ስራ በግንባር ቀደምትነት ይጠቀሳል። በተያያዘ ማህበሩ ራሱን በፋይናንስ ለመደገፍ ከአባላት ክፍያና ከአጋር ድርጅቶች የሚሰበሰቡ ገቢዎች 100% ለማሳካት እንደሚሰራ ተወስኗል። በሌላ በኩል ደግሞ የማህበሩን መዋቅር ይበልጥ ለማጠናከር ክፍት የአመራር ቦታዎችን በማሟላት ወደ ስራ ለማስገባት የታቀደ ሲሆን የወጣቶችን የኢኮኖሚ ተጠቃሚነት ለማረጋገጥ ከስራ ዕድል ፈጠራ ግብረ ኃይል ጋር በቅንጅት መስራት ሌላኛው የትኩረት አቅጣጫ ነው። በመጨረሻም በቀጣይ ለሚካሄደው 7ኛው ሀገራዊ ምርጫ በማህበሩ አባላት ግንዛቤ ማስጨበጫ ስልጠና መስጠትና የንቅናቄ መድረክ በማዘጋጀት ማህበሩ ዘርፈ ብዙ ጉዳዮች ላይ የላቀ ውጤት እንደሚያስመዘግብ የጋራ መግባባት ላይ ደርሰዋል። በአጠቃላይ ማህበሩ በሰብአዊነት ስራዎች ላይ ያለውን ተሳትፎ እያጠናከረ በክልል ደረጃ ወጥ የሆነ አሰራር እንዲኖር ትኩረት ሰጥቶ እየሰራ ይገኛል። ዛሬ ያዘጋጀንላችሁ ሳምንታዊ ሪፖርት ዳሳ ፕሮግራማችን ይሄንን ይመስል ነበር። በቀጣይ ሳምንት በሌላ አዲስ መሰናዶ እስክንገናኝ ድረስ መቅደስ ደሴ ነበርኩ። ቸር ሰንብቱ።